ተቋሙ ያ ወይድ ኢኮቴ እስላም ማህበር የሚል ነው። ወይድ ኢስላሚክ አፖሎጂቲክስ አሶሲዬሽን የሚል ነው። በሰላም ሚኒስቴር ህጋዊ እውቅና ያለው ነው። የሃይማኖት ንጽጽር ተቋም ነው። የሚሰራቸው ዘርፈ ብዙ ስራዎች አሉ። ከነዚህ መካከል የመጀመሪያው በኢስላም ላይ የሚነሱ ጥያቄዎችን መመለስ ነው። የመከላከል ማለት ሃይማኖታችን ላይ ለሚነሱ ነገሮች ማንኛውም ጥያቄዎች መልስ መስጠት አለበት ብለን እናምናለን። በጨዋ ደንብ በጨዋ ስርዓት ሰው መጥቶ ጥያቄ እስከጠየቀ ድረስ በሰከነና በሰላ አእምሮ ማዳመጥ የሚችል ሰው ካለ ጥያቄዎችን እንመልሳለን ማለት ነው። የጥያቄዎቻችን መልስ በቴሌግራም ላይ ተቀምጧል። ሁላችሁም ገብታችሁ ማየት ትችላላችሁ። በትምህርት ደረጃ ደግሞ አለ። ራሱ በትምህርት ደረጃ ኮርስ ራሱ መውሰድ ትችላላችሁ። ሁለተኛው በተቃጣበት ላይ ጥያቄዎች ራሳችንን እናነሳና እውነትን በመግለጥና ሐሰትን በማጋለጥ የማጥቃት ስራዎችን እንሰራለን ማለት ነው። ያው ኮምፓራቲቭ ሪሊጅን ይቻላል። ራሱ ጥያቄ አጠይቁን አይባልም። ጥያቄ ተጠይቀን በተራችን ጥያቄ አጠይቁ አይባልም እና ጥያቄዎች አሉ። እነዛ ጥያቄዎች ቴዎሎጂካል ፋክተሮች ናቸው። ቴዎሎጂካል ኢምፕሊኬሽን ያላቸው ነገሮች ናቸው። እነሱን ጥያቄዎች እንጠይቃለን ማለት ነው፣ በተቋም ደረጃ ማለት ነው። ሌላ ያው ሶስተኛው አዳዲስ ሰለምቴዎች ሲሰልሙ እንደሰለሙ የሰላት አሰጋገድ፣ የቁርአን አቀራር እና የዳዋ ስልጠና እናካሄዳለን ማለት ነው። እንደሰለሙ ዝም ብለን እናንተዋቸውም። የሰለሙ ሰዎችን ወደ ኮንሲሊዬሽን የማጠናከር ስራዎችን እንሰራለን ማለት ነው። ሌላ ደግሞ ቢልዲንግ ካፓሲቲ ያለን የአቅም ግንባታ ለሙስሊሞች የሙቃረና የንጽጽር ሃይማኖት ማለት ነው የኮምፓራቲቭ ሪሊጅን ኮርስ ለ7 ወር ያክል እንሰጣለን ማለት ነው። በዛ በኮርስ ውስጥ የተለያየ እንትኖች አሉ። የኮንሴፕቶች ይነሳሉ። የኖሌጅ ብቻ ኤፒስቲሞሎጂ ወይም ደግሞ ስነ እውቀት ብቻ ሳይሆን ከዛ ጋር የተያያዙ ነገሮች የሎጂክ እናስተምራለን። ስነ አመክንዮ መንቲክ ምንለው እና ደግሞ ሊንጉስቲክ ቋንቋን እናስተምራለን። ዕብራይስጥ፣ ግሪክና የግዕዝ እናስተምራለን። ኢንሻአላህ በቅርብ ቀን አህመድ ዕብራይስጥ ይጀምራልናል ኢንሻአላህ ያለ። ሌላው ደግሞ ኤቲክስ የሚባል አለ። ስነ ምግባር ሙስሊም ያልሆኑ ሰዎችን ወደ ኢስላም ለመጣራት ስነ ምግባር ወሳኝነት አለ። ሌላ ደግሞ ሳይኮሎጂ ነው፣ ስነ ልቦና የሚባል ኮርስ አለ ማለት ነው። ይሄ እንግዲህ ለ7 ወር ያክል የሚቆይ የሙቃረና የሚባል ኮርስ አለ። ተቋሙ ከሚሰራቸው ስራዎች መካከል አንደኛው ይሄ ነው ማለት ነው። ሌላው ንጽጽር ላይ የጨረሱ ሰዎች ፖስት ግራጁዌሽን የሚባል ወይም ድህረ ምሩቃን በሚባል ውስጥ የኢንቨስቲጌሽን እና የሪሰርች አለ፣ ምርምርና ጥናት ማዕከል አለን። በዛ ውስጥ በአንድ ነገር ላይ ሰዎች ስፔሻላይዝድ እንዲያደርጉ ብቁ ማድረግ ነው ራሱ ስራው ማለት ነው። ይሄንን ነገር ነው። ሌላው መሬት ላይ የሚሰሩ ስራዎች አሉ። በአሁኑ ሰዓት መሬት ላይ የሚሰሩ ስራዎች ተቋም አለ። በተቋሙ ደረጃ በዲናቸው የተነሳ ከቤት የተባረሩ ሰለምቴዎች የሚያርፉበትን ማረፊያ G+2 ኦልሞስት ጨርሰናል። ፊኒሺንግ ላይ ነው ያለው። ፓርቲሽኑ አልቆ አሁን ወደ ልስንና ቀለም አካባቢ ላይ ነው ያለው። ታችኛው መድረሳ ነው የኛ የራሳችን የኮምፓራቲቭ ሪሊጅን መድረሳ። ቁርአን መጀመሪያ ይቀራሉ፣ ትምህርት ይማራሉ፣ ኪታቦችን ይማራሉ። ከዛ ልክ እሱን ሲጨርሱ ደግሞ የኮምፓራቲቭ ሪሊጅን ኮርስ ይወስዳሉ። ቆይታቸው ከኛ ጋር የሚኖረው በእነዚህ አይነት መልክ ነው። ማዕከል አለን፣ ቢሮ ያለው ነገር ነው። ሁለተኛው ፎቅ ላይ ደግሞ ያለው ደግሞ መዋደራ የሚካሄድበት አዳራሽ ነው። ሰዎችን ጠርተን መዋደራ የሚካሄድበት አዳራሽ፣ ኮርስ የሚሰጥበት፣ የተለያዩ ነገሮች ኮንሰልቲንግ ወይም ደግሞ ሹራ የምናደርግበት ነው። ሶስተኛው ዶርም ደግሞ ሶስተኛው ፎቅ ላይ ደግሞ ሰለምቴዎች የሚያድሩበት ማደሪያቸው አለ። ማደሪያቸው ማለት ነው የሚያርፉበት ማለት ከቤት ሲባረሩ የሚያርፉበት ነው ማለት ነው። እንግዲህ ተቋሙ በመገናኛ ብዙሃን ነው አሁን ሰፋ አድርጎ የመጣው። በቴሌግራም በፌስቡክ እና በቲክቶክ የኢስላምን ብርሃን ሙስሊም ላልሆኑ ሰዎች በጥያቄና መልስ እንዲሁም በውይይት መልክ በማሳለጥ ሰዎችን ወደ ኢስላም እንጠራለን ማለት ነው። ይህንን የዳዋ ዘርፍ ለመቀላቀል አድማሱን ለማስፋት ተደራሽነቱን ለማቀላጠፍ የኩፍ ኃይላት ጥቃት ቁጭት ያለበት ሙስሊም ብቻ መቀላቀል ይችላል። ማንኛውም ሰው መቀላቀል ይችላል። ግሩፕ ከፍተናል። ገብታችሁ ሀሳባችሁን ጉልበታችሁን እናበረክታለን ብላችሁ የምታስቡ ሰዎች ካላችሁ መግባት ትችላላችሁ ማለት ነው። የሚያስፈልገን ለቀጣይ ትውልድ የሚሻገርና የሚያሻግር ሀሳብና ወኔ ያለው ሰው ነው የሚያስፈልገን ለኛ ማለት ነው። እንግዲህ ይህን ሎጎ ፕሮፋይል በማድረግ ቪዲዮዎች አሉ። ቪዲዮዎችን ሼር በማድረግ በመፖስተት ኃላፊነትና ድርሻችሁን መወጣት ትችላላችሁ። በተቻለ አቅም ከጎናችን ሆናችሁ የኩፍ ኃይልን እንከላከል ነው የምንለው። ሌሎች ተቋማትም ካሉ ከነዚያ ተቋማት ጋር አብረን መስራት እንችላለን። ፓራራሊ ማለት ነው። መተጋገዝ አለብን። ራሱ ከኛ ጋር የግድ መቀላቀል ግዴታ አይደለም። ራሱ ግን አይ ቲንክ በሀሳቡ ደረጃ ሀሳቡን ተስማምታችሁ
የእናንተንም ተቋም አንደኛውን ተቋም እያበረታታ በርቱ ተበራቱ መባባል አለበት ከሚለው አንጻር ነው። ይሄን ይመስላል።